ኮሜዲያን እሸቱ ላይ የተከፈተው ዘመቻ ማለት ነው እጅግ በጣም ያሳዝናል። አንድ ሰው ለምን በጥሩ ተናገረ፣ በጥሩ አወራ፣ ጥሩ ነገር ሃይማኖት መጣላት በሃይማኖት እውቀት የሌለው ወይም ደግሞ አንድ ሃይማኖቱ የወከለውን የሆነን ሰው ካልሆነ በስተቀር ዝም ብሎ በሚናገረው ለምን ራስ በራሳችን እንጣላለን? እኔ እንዲህ ሙስሊም ጓደኛ አለኝ ብሎ እንግዲህ ትክክለኛ የኖረው ያሳለፈው ታሪክ ያወራል። በዚህ ብዙዎቻችሁ አሽቃባጭ በጣም ታሽቃብጣለህ ምናምን ብዙዎቻችሁ ተናግራችሁታል ማለት ነው። በጣም ብዙዎቻችሁ እንደውም ይቅርታ የማይጠይቅ ከሆነ አንፎሎ ነው የምናደርገው ብላችሁ ብዙዎቻችሁ እየተናገራችሁበት ወይም በቃ እንደ ዘመቻ ከፍታችሁበታል ማለት ነው። ይሄ በጣም ነው የሚያሳዝነው። እውነቴን ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የሸብት ሰዎች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዲታ ይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ ነው። አይሻ ነኝ። እንግዲህ ዛሬ በኮሜዲያን እሸቱ እኔም አንድ ሀሳብ ይልን የመጣሁት ማለት ነው። እንግዲህ እፎይ ረሱልን ተሳድቦ እጅግ ስለ እስልምና እውቀቱ የለው አያቅ የማያውቀውን ዝም ብሎ ሲዘባርቅ ነው። አንድ ሰው እኮ አውቆ ትክክለኛ የሆነ ነገሩ እስከ መጨረሻው አጥንቶ ወይም ሙሉ መረጃውን እንኳን ይዞ ቢሆን እንኳን ቢናገር እንኳን በቃ ችግር የለም ትላላችሁ። ነገር ግን አንድ ሰው ስለምንም ነገር እውቀት ሳይኖረው የሚናገረውና የሚሰራው ነገር ግን ሰው ከሰው ሃይማኖት ከሃይማኖት ብዙ ነገርን ያጋጫል ማለት ነው። እና እሱ በተናገረው ነገር ሁሉም ሙስሊሙ ኡማው ቅር ብሎታል። ለምን ረሱልን እንዴት ትናገራለህ? መናገር አትችልም። ለዓለማት ሁሉም እንግዲህ እዝነት ተደርገው የተላኩ ታላቅ ነብይ ናቸው ማለት ነው። ስለዚህ እሳቸውን ዝም ብለህ እኔ አንዳንዴ ግርም ይለኛል። እውነቴን ነው የምላችሁ። ተራ የሆነ ዝም ብሎ ኖርማል ጓደኛችን የምንጣላ ይመስል ነብይ ለኡማው መልካም የሚመኝ ለህዝቡ ጀነትና አንድነትን ለሚመኝ ለሆነ እና መሳደብ የሆነ ያልሆነ መጥፎ የሚያንቋሽሽ ነገር መናገር ሀቂቃ ትልቅን አንዳንዴ አይምሮ የት ሄደ ነው ምናምን። አንዳንዴ እኮ ከአቅማችን በላይ የሆኑ ትላልቅ ሰዎች ከእድሜያችን በላይ የሆኑ ሰዎች ራሱ እኮ ምንድነው ስንናገር ሼም የሚይዝ ነገር የለም። አንዳንዴ በቃ ሼም የሚባል ነገር እንኳን ማክበር የሚባል ነገር ራሱ አለመኖሩ እጅግ በጣም ያሳፍራል ማለት ነው። በአጠቃላይ እንግዲህ ብዙ ሰዎች ሀሳብ ሰጥተዋል። ከሰጡትም ሀሳብ እሸቱ እንግዲህ እኔ ሙስሊም ጓደኛ አለኝ፣ ተካፍለን የምንበላ ተባብረን አንድ ላይ ተጋግዘን የምንኖር አንድ ላይ ሆነንም ደግሞ የነሱን የእስላም ጾምም የኛም ጾም ገብቶ ደግሞ በአንድ በኩል እናፈጥራለን፣ በአንድ በኩል ደግሞ እኛ ቅዳሴ እናደርጋለን፣ በሌላኛው በኩል ደግሞ ጓደኛ ይሰግዳል። እንደዛ ተከባብረን ነው እየኖር ነው፣ ተካፍለን ተጎራርሰን ነው እየኖር ነው። እና ዛሬ ቤተ ክህነቱ ያልወከለው ወይም ደግሞ እውቅና ያልተሰጠው የሆነን ሰው ተነስቶ ያገኘ ነገር ሲናገር ስለሌላ ሃይማኖት እኔም ካንተ ጎን ነኝ እኔም ልክ ነኝ ብሎ ማለት ልክ አይመስለኝም። ስለዚህ አንዳንዴ ዝም ብለን ከመጣላት ወይም ደግሞ ያልሆነ ምርስ ከመስጠት ሀገርን የማያባላ ሰላምን የሚያደርግ ነገር መስበክ መናገር ይሻላል ብሎ አንድ እንሁን ሰላም ይሻላል ብሎ መናገሩ ምን ጋር ነው ጥፋት? እኔም እፎይ ነኝ ስላላለ ነው። እፎይ ጥሩ ነገር እኮ አይደለም የተናገረው መጥፎ ነገር የተናገረውን ትልቅ ድንበር ያለፈበት ነገር ነው የተናገረው። እና እውነቴ ነው በጣም ነው የሚያሳዝነው ማለት ነው። ጀመር አንድ ሰው በመልካም ስራው በሚሰራው በመልካም ነገር ነው ሰብስክራይብም ፎሎ በመናደርገው እንጂ ግዴታ የአንድ ሰው ፍላጎት እኮ አይደለም። ያ ማለት አንድ ሰው በቃ እሱ የሚስማማው ነገር ብቻ ሲሰራ ነው ፎሎ የሚያደርገው የሚከታተለው። ማይስማማው ነገር ሲናገረው ደግሞ አንፎሎ። የሰው ልጅ የሚኖረው በፎሎ እና በአንፎሎ አይደለም። ገባችሁ? እውነታን ነው እውነታን አልወድም ብሎ ያለ ሰው ነው እንጂ እውነት ለሚናገረው የሚጠላው ማለት ነው። እና ያሳዝናል። እውነቴን ነው የምላችሁ። እንዴ እንደዚህ እንደቀላል በሚዲያ ውጭ ሀገር ሆነው ሌላ ቦታ ሆነው እነሱ ማምለጥ የሚችሉበት ደረጃ ላይ ሆነው እንደዚሁንም ደግሞ የሆነ ኮሽታ ቢፈጠር እንኳን ማንም የማይነካቸው የሆነ ቦታ ብራቸው ተማምነው ብዙ ነገራቸው ተማምነው ውጭ ብለው ሃይማኖት ከሃይማኖት ብዙ ነገር ያጋጫሉ ማለት ነው።
ግን የሚያልቀው የሚጎዳው ደግሞ ማነው? ምስኪኑ ህዝብ ነው። ገባችሁ? ኢትዮጵያዊ ሃይማኖት ሀገር ነው። ሰው በሃይማኖት በዘር በምን መጠራት የለበትም። አንድ እንሁን ሰላም እንሁን ብሎ አንድነትን ለሚያወራ ደግሞ መቃወም ወይም መጣላት እጅግ ያሳፍራል። እና ዘመቻ አትክፈቱበት። የተናገረው ምንም መጥፎ ነገር የለበትም።